መልካም ሰንበት ለሁላችን እና ዛሬ ለኔ የተሰጠኝ ሰንበት ትምህርት ጥቅስ ነው። ስድስተኛ ትምህርት ሲሆን ዘጸአት ምዕራፍ 14 13 ላይ ሱንቲ ከፍታላችሁ። የመታሰቢያ ጥቅስ የሚለው ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ክብር ለኢየሱስ ይሁን። ዛሬ ምናልባት እኔንና እናንተን የሚያስፈራ ከፊት ለፊት የተደቀነም ካለ ያው እግዚአብሔር ስለኛ ይዋጋልና ዝም ብለን ወደ እግዚአብሔር እንቅረብ። የእግዚአብሔርን ማዳን የእግዚአብሔርን እጅ ማየት እንድንችል እግዚአብሔር አይኖቻችንን ይግለጥልን። ሰንበት ትምህርት መምህራኖች ስትነሱ ጸልያለሁ። እሺ እናመስግን። የዘላለም አባት የዘላለም አምላክ እግዚአብሔር ሆይ ምሕረትንና ቸርነትን አብስታ እያንዳንዳችን በዚህ ሰዓት በፊት እንድንሆን ስለረዳን ስም ለዘላለም ብሩክ ይሁን። ጌታ ሆይ ይህን ማለዳ ማየት የቻልነው ካንተ የተነሳ ነው፣ ካንተ ምሕረት የተነሳ ነው። ማንም በራሱ ሊደርስ አልቻለም። ጌታ ሆይ ብዙ ውጊያ እያለ ብዙ መሰናክሎች እያለ አንተ ለኛ ጌታ ሆይ ያኔ እስራኤሎችን የጠበቅ አምላክ ዛሬ የኛ አምላክ እኛንም እየጠበቅ እያገዝክ እየረዳህ በቃ አለቀን ወዮ ስንል ደርሰ ከተፍ እያልክ ሲታሻግረን ለዛሬ አድርሰሃልና ክብር ሁሉ ለአንተ ይሁን። አባ ልትናገር ያለውን ዛሬ ሳትናገር እንዳትለቀን ለሁላችንም ጌታ ሆይ ምናልባት እዚህ ገብቶ የሚሆን ከውጭ የሚሆን የትም ሆነ የሚሰማ የሁሉም ልብ እንድነካ ዘንድ ጸልያለሁ። የሚታመጣ አምላክ ከኛ ጋር ስላለ ስምህ ይባረክ። ሁሉም ነገር ኃላፊነቱን ወስዶ ሁሉን በምትችለው በኢየሱስ ክርስቶስ ስም አሜን።
Yesus sagaran wochokoke Derago wocha desokoke Eke sofa chanena warena Ayama fako ilaisena Kodole vetenaten Kole kosenate Oratange vetenate Onam kama Yesus venate Onam kama Yesus venate Onam kama Yesus warenate ሰንበት ትምህርቱም በዲስከሽን እንማራለን። እግዚአብሔርን ስለዚህ ጠዋት ስለዚህ መልካም የሰንበት ጠዋት እግዚአብሔርን እናመሰግነዋለን። የሰንበት ትምህርት ክፍለ ጊዜያችንን በጥቅስና በጸሎት በዝማሬ ጀምረናል። አሁን ደግሞ ወደ መልእክቱ ወደ ውይይቱ የምንገባ ይሆናል። ከኔ ጋር ያሉትን አስተዋውቃችኋለሁ። ወንድማችን ደስታ ከሴችዱና፣ እንደዚሁም ወንጌላዊ ግርማ ከሴችዱና፣ ወንጌላዊ አድማሱ ከግንብቹ፣ እንደዚሁም ደግሞ ወንድም ዛዛ ከዚቹ ቤተክርስቲያን ከሄጦ ናቸው ያሉት። እኔም በረከት ፈለቀ ከአዲስ አበባ ነው የተገኘ ነው። እኔ ከአመ ቤተሰብ ጋር ወይም ደግሞ ከአባተ መንሶ ቤተሰብ ጋር በአገልግሎት በዚህ የተገኘ ነው። በአንድነት ይህንን መልእክት አብረን እንካፈላለን። ሰንበት ትምህርቱ 6ኛ ነው። እንግዲህ ርዕሱ ደግሞ በቀይ ባህር መካከል ይላል። በተለይ ዛሬ 10ኛው መቅሰፍት ላይ የሆነውን ባጭሩ ተመልክተን ወደ ውስጥ የምንገባ ይሆናል። ስለ መዳናችንም ይሄ ታሪክ ይናገራል። የሰው ልጅ ምንም ከራሱ የማይችለው ሁኔታ ውስጥ ባለበት ጊዜ በኃጢአት ምክንያት ባሪያ ሆኖ ለሞት የተሸጠ ሆኖ ባለበት ሰዓት እግዚአብሔር አስደናቂ በሆነ ሁኔታ በመስቀሉ አማካኝነት ነፃ አወጣ። እግዚአብሔር ይመስገን። እና ይሄንን ታሪክ ነው የምናስታውሰው። ይሄ ታሪክ ምንም ያክል ድንቅ ቢሆን ይላል የሰንበት ከሰዓት መግቢያችን፣ ምንም ያክል ድንቅ ቢሆን በጣም ድንቅ ነው። ምንም ያክል ግን ድንቅ ቢሆን በመስቀሉ ላይ ከተሰራው ጋር አይወዳደርም። በጣም ድንቅ ስለሆነ የመስቀሉ ታሪክ በጣም ድንቅ ስለሆነ በሰውኛ ሊታሰብ የማይችል ስለሆነ፣ ስለዚህ ይህን እያለን አሁን ወደ መጨረሻዎቹ በግብፅ በነበራቸው ቀናት ውስጥ የነበረውን ነገር እንመለከታለን። እንግዲህ በሁሉ ክፍል ላይ ስንመለከት ፈርዖን አንዴ ወደዛ ሲል አንዴ ደግሞ ጸልዩልኝ ሲል ምን ሲል ቆይቶ መጨረሻ ላይ ግን ከመጨረሻው መቅሰፍት በኋላ ግን ምን አለ? ሂዱና ለእግዚአብሔር ስገዱ ያለበትን ሁኔታ እንመለከታልና በዚህ ሁኔታውን እስቲ በደንብ መጀመሪያ እሱ ላይ ከወንድም ደስታ እንሰማለን። አመሰግናለሁ። ስለዚህ ክፍል ይሁዳ ክፍል ወንድማችን እንደገለጸ ሁሉ በቀይ ባህር መካከል የነበረው የእስራኤል ሕዝብ እንደሚታወቀው የግብፅን የባርነት ጉዞ በአስረኛው መቅሰፍት ማብቂያ ላይ ጉዞ እንደጀመሩ ይህ ጉዞ የጀመረው ሕዝብ ከኋላ ፋርዖን ሲከተል ከፊት ለፊት የቀይ ባህር መደቀን በአጣብቂኝ ውስጥ የነበረውን ሕዝብ እግዚአብሔር መግቢያ ላይ እንደተነበበው ዛሬ በባርነት የገዟቸውን ያስጨነቋቸውን የግብፃውያንን የባርነት ቀንበር እንደማይሸከሙ ለዘላለም ወደ እረፍትና ወደ ተስፋ ወደ ተገባላቸው ምድር የሚያመራ ብቸኛ እግዚአብሔር ከፊታቸው ሆኖ አትፍሩ በሚል በታላቅ ቃል ሕዝብን ወደፊት ከፊት የተደቀነውን ባህር እያዩ የማደፋፈሪያ የማነቃቂያ ልብን በተስፋ የሚሞላ ቃልን የተናገረው እግዚአብሔር ባህርን ከፍሎ ያሻገራቸው ፋርዖን ወዶ ስለለቀቀ አይደለም። እጃችንን፣ እግራችንን፣ አስተሳሰባችንን በምድራችን ላይ እያዘጋየ
ወደ ከፋ መከራና ችግር ውስጥ እንድንገባ የሚያደርጉ አምልኮች፣ ጣዖቶች ምንድናቸው በማለት እንደ አድቬንቲስትነታችን ከዚህ ጉዳይ ተላቀን ለሰማይ ጉዞ በተጠንቀቅ መቆም እንዳለብን የሚያስቀምጥ ነው ይላሉ። አመሰግናለሁ። እንግዲህ ዛሬ የምንማረው 6ኛ ሰንበት ትምህርት ሲሆን ብርሃን የወረደበት ርዕሱ ምንድን ነው የሚለው? ርዕሱ ምንድን ነው የሚለው? ብርሃን የወረደበት የሚለው ነው። እንግዲህ ብርሃን እንዴት እንደወረደ በዚህ ሰንበት ትምህርት ላይ በደንብ እንማራለን። እናንተም ደግሞ በደንብ ትከታተላላችሁ። እሺ፣ የዛሬ ጥናት የተወሰደው መጽሐፍ ሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 9። ሐዋርያት ሥራ ምዕራፍ 9 ከቁጥር 1 እስከ 9። ከፈርዖን እንማር። እንደዚሁ እኛ ስህተት መሆናችንን እያወቅን ንስሐ መግባት ስንችል ሁኔታዎች እስከ መጨረሻው እስኪያስገድዱ ድረስ መጠበቅ የለብንም። ዛሬ ድምፁን ብትሰሙ አለ ልባችሁ ምን አታድርጉ? እልከኛ አታድርጉ ብሏልና እልከኛ እንዳንሆን ስህተት መሆናችንን ስናውቅ የጌታን ድምፅ ስንሰማ እሺ ጌታ ሆይ ማለት እንድንችል እግዚአብሔር ይርዳን።
ባህር ከኋላ ፈርዖን አመጣጡም ከባድ እጅግ የሚያስቸግር ቢሆንም ጌታችን በፊት ቀደመና ባህሩን ከፈለው በቃል ለምስጋና ባይሸፍንን ባይከልለን ባይጋርደን ጌታ ያጠፋን የጠበቀን ጠላት በዋጠን አሳልፎ ያልሰጠን ይመስገን። አብረን እንዘምራለን። ባይሸፍነን ባይጋርደን ጌታ ሊያጠፋን የጠበቀን ጠላት በዋጥ አሳልፎ ያልሰጠን ይመስገን። ባይሸፍነን ባይከልለን ባይጋርደን ጌታ ሊያጠፋን የጠበቀን ጠላት በዋጥ አሳልፎ ያልሰጠን ይመስገን። ለመጨረሻ ጊዜ ባይሸፍነን ባይከልለን ባይጋርደን ጌታ ሊያጠፋን የጠበቀን ጠላት በዋጥ አሳልፎ ያልሰጠን ይመስገን። አሳልፎ ያልሰጠን ይመስገን። አንገቶቻችንን ዝቅ አድርገን ሁላችንም እንጸልያለን። ቅዱስና አፍቃሪ የሆንክ በዘመናት ሁሉ ታላቅ ትላንትናም የነበሪ ዛሬም ያለ ለዘላለምም የምትኖር አምላካችንና አባታችን እግዚአብሔር ሆይ ስለዚች መልካም ጊዜ በጌታ በኢየሱስ ስም ክብር ለአንተ ይሁን። በሰንበት ትምህርት በኩል የሚገባንን የሚረባውን ቃል ስለተናገርክ ለሰማዩ መንግስት ገጣሚዎች የሚያደርገንን የወደቅንበትን የሚያሳየንን እግዚአብሔር አባትና አምላክ ሆይ ጉዞአችንን እንድንቀጥል የሚያደርገንን ይህንን የእውነትን ቃል በወንድሞቻችን አማካይነት ስለተናገርክ እግዚአብሔር አባትና አምላክ ሆይ ስለረዳህን፣ ስላገዝከን፣ ስለገሰጽከን በክርስቶስ ኢየሱስ ስም ክብር ላንተ ይሁን። አሁንም የምትናገረን ቃል አለ ጌታ ሆይ የተለያዩ ሰዎችን ተጠቅመህ ለሕዝብ የሚሆነውን ቃል ያለ አንዳች መከልከል ትናገረን ዘንድ መልካም ፈቃድ ይሁን። ይህንን መልካም የሆነውን ህብረት ይህንን የእውነትን ቃል የሚሻማ የትኛውም የጠላት አሰራር እቅድ ስትራቴጂው ቢኖር በክርስቶስ ኢየሱስ ስም የፈረሰ ይሁን። የምትናገረን ቃል ጌታ ሆይ ለዚህ ሰፈር የምትናገረው ቃል አለ። እግዚአብሔር ለሕዝብ የምትናገረን ቃል አለ። ቃልህን በሚገባን ቋንቋ ትናገረን ዘንድ መልካም ፈቃድ ይሁን። አየሩን ነፋሱን ሁሉ አንተ ተቆጣጠር። ሕዝብህን ጌታ ሆይ በማስተዋል አንተ ተገናኝ። የልብህን ለልባችን ተናገረን። የታመመው የሚፈወስበት ይሁን። የተቸገረው ከችግሩ የሚወጣበት ቀን ይሁንልን። ዕለታችንን ጌታው አንተ ባርክ። በሰላም አውለን በክርስቶስ ኢየሱስ ሕያው ስም እግዚአብሔር እናመስግን። ኦ ጌታ እግዚአብሔር አባታችን ሆይ በአንተ ስልጣን
በአንተ ምሕረት በአንተ ፍቅር አንድ ላይ ሆነን አንተ እንድናመሰግንህ ስለሰጠን ጊዜና ስለሰበሰብከን እናመሰግንሃለን። ክብር ለአንተ ይሁን። ይህ የአንተ ጉባኤ ነው። ከአንተ በረከትን ይሻል። አንተን ከፍ ለማድረግ ታላቅነትም ለመግለጽ ከአንተ ለመማር ሁሉም ይሻል። በዚህ ሰዓት ጌታ ሆይ በተቀደሰው ቀንህ በፊት ሆነን አንተን ስናወድስ አንተን ስናከብር ሳለ ከአንተ የሆነውን ቃል ሰምተን እንድንባረክም እርዳን። ማንኛውም ጥያቄ ቢኖረን በአንተ በኩል ምላሽ ያገኝ። በራሳችን ሞልተን የመጠነው ነገር ካለ አንተ አራግፈውና በሕይወት ባዶነት የአንተ መንፈስ ቅዱስ ይሞላልን። ይህን ስለምታደርግ ተመስገን። በልጅ በክርስቶስ ስም አሜን። ሆሳዕና ዙሪያ ያላችሁት ቅዱሳን ወንድሞች እህቶች እንደምን አላችሁ? ክብር ለአምላካችን ይሁን። ዛሬ እግዚአብሔር በተለየ መልኩ የሚጎበኘን ቀን ነው። ሁላችንም ባለንበት ተነስተን እንኳን ደህና መጣህ እንኳን ደህና መጣሽ እያል ሰላም እንባባላለን። እንግዳም ካለ እዛው እንታወቃለን። ሁላችሁም ተነስታችሁ ሰላም እንድትባባሉ ጠይቃችኋለሁ። ደስ ይበላችሁ፣ ሁሉም ተደሰቱ። በጌታ ደስ ይበላችሁ፣ ሁሉም ተደሰቱ። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ከዚህ ቀጥሎ ዛሬ የሚያገለግሉ አገልጋዮችን የሚያሳውቅበት ጊዜ ይሆነኛል። እዚህ የምታዩዋቸው የአማ ቤተሰብ አገልጋዮች ናቸው። ጉባኤም ይቅርታ እንደሚያደርግልኝ እጠይቃለሁ። ትንሽ ስለነሱ ትንሽ ባወራ ደስ ይለኛል። ከዚህ በፊት ሞርስጦ አካባቢ ላይ ሞርስጦ ከተማ ላይ ከነሱ ጋር የሚያገለግልበት እድል ነበረኝ። ሞርስጦ ለብዙ ጊዜ ተሞክሮ ተጀምሮ ፈርሰው ብዙ ጊዜ የቆየበት እና እንደ ቤተክርስቲያን ሆኖ መቀጠል ያልቻለበት ሁኔታ ላይ ነው የነበረው። በዛን ጊዜ ይሄ አማ ቤተሰብ እንደዚህ አይነት ተመሳሳይ አገልግሎት ለማገልገል ጠየቀን። በቦታ የነበር 2 ወይ 3 ሰዎች ነን። ከነሱ ጋር ተነጋገርን። የሆነ ቤት ለምነን ትንሽዬ አዳራሽ ለምነን እዛ ኮንፈረንስ አረግ እዛው መነሻ የሚሆን ነገር አገኘንና ቦታ ገዛን። ቦታ በመግዛት ሌሎች ወንድሞችን ቢተባበሩ ቤተክርስቲያን ሰራን። ዛሬ ሞርስጦ ቤተክርስቲያን ሆኖ እንዲቀጥል ዋናው መነሻ አማ ቤተሰብ ነው። እግዚአብሔር ይባርክልን፣ ይሄን ጸጋውንም ያብዛላቸው። ከአማ ቤተሰብ ጥቅስ የሚያነብልን ወንድማችን አብርሃም አባታ ነው። እንግዲህ ሲነሱ ታዩዋቸዋላችሁ። ጥቅስ ያነባሉ። ከዛ በመቀጠል ቦታ ስለማይመች ጸሎት ቆመን ነው። ጌታችን ሙሉነሽ በጸሎት ታገለግለናለች። በመቀጠልም መዝሙር ግንብቹ ኩያር የሚያቀርብበት ይሆናል። ቀጥሎ ያለውን ተመልሼ አቀርብላችኋለሁ። በዛ መልኩ እንድንሄድ የእግዚአብሔር መንፈስ ቅዱስ ከኛ ከሁላችን ጋር ይሁን። ሰላም እንደምን አላችሁ የእግዚአብሔር ወገኖች? እግዚአብሔር ተመሰገነ ይሁን። ለዚያ በቀን አምላክ እግዚአብሔር ነው። እግዚአብሔር ተመሰገነውን። እግዚአብሔር ይባርካችሁ። እሺ፣ መግባት ጥቅስ የሚገኘው ኤፌሶን ምዕራፍ 6:11 ላይ ያለውን አነባለሁ በጌታ ስም። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ደግሜ አነባለሁ። የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔር ዕቃ ጦር ሁሉ ልበሱ ይላል። የሰሙንን እግዚአብሔር ይባርክ።
ከውሃ ውጪ ሕይወት አይኖረውም። ከባህር ቢወጣ መኖሩ አይቀጥልም። የኔም ሕይወት ልክ እንደዚያው ነው። ካንተ ርቆ መኖሩ ከባድ ነው። በየዕለቱ መግባይ ከቃል የዘላለም ሕይወት ከሚሰጠን ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ ከውሃ ውጪ ሕይወት አይኖረውም። ከባህር ቢወጣ መኖሩ አይቀጥልም። የኔም ሕይወት ልክ እንደዚያው ነው። ካንተ ርቆ መኖሩ ከባድ ነው። በየዕለቱ መግባይ ከቃል የዘላለም ሕይወት ከሚሰጠን ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ ቅርንጫፍ እኔ ከወይን ግንድ ታወቅኳት ስር ሰድጄ ልኑር በአንተ መቆም እንዲሆነኝ በራሴ የበረሃ ቅርንጫፍ እኔ ከወይን ግንድ ታወቅኳት ስር ሰድጄ ልኑር በአንተ መቆም እንዲሆነኝ በራሴ ተሰበሰበው በፊት ብዙ ሕዝብ ጥቂቱን እንጀራ ወስደህ ስታጠግብ ከትናንቱ ባሰ ፍለጋቸው በእጅ ባለው እንድታጠግባቸው ሊሆን አልቻለም ሐሳባቸው ተሰናከሉ ባወራቸው ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ ፍለጋዬ አይሁን ለሥጋዬ ፈጣሪዬ ብዛልኝ በሕይወቴ የበረሃ ቅርንጫፍ ከወይን ግንድ ታወቅኳት ስር ሰድጄ ልኑር በአንተ መቆም እንዲሆነኝ በራሴ የበረሃ ቅርንጫፍ እኔ ከወይን ግንድ ታወቅኳት ስር ሰድጄ ልኑር በአንተ መቆም እንዲሆነኝ በራሴ በሶልኝ ምኖር በቅፍ በዋዳር እንዳለ ተክል ባለመና ጌታዬ ሆይ የሁሌ ፍላጎት ነው አንተን መምሰል ተጠግቶ መኖር መክረም ባንተ ብዙ ፍሬ ማፍራት በሕልውና ውስጥ መሰወር ከበፊቱ ዛሬ ጓደልብኝ ይከተሉኝ ጸጋና ምሕረት ከበፊቱ ዛሬ ጓደልብኝ ይከተሉኝ ጸጋና ምሕረት የበረሃ
ሁላችሁም እንደምናችሁ እግዚአብሔርን እጅግ አድርገን እናመሰግናለን። ለዛሬ ስላበቀን የዛሬ ሰው ስላረገን የእግዚአብሔር ስም የተመሰገነ ይሁን እና እንጸልያለን። ራሳችንን ዝቅ እናድርግ። ሁሉን ታደርግ ዘንድ የሁሉም ስልጣን በእጅ ያለ የናዝሬቱ ኢየሱስ እጅግ አድርገን እናመሰግናለን። ዛሬ የመሰብሰባችን ምክንያት የመገኛታችን ምክንያት አንተ ስለወደድከን ስለፈቀድከን ስለረዳህን ነው። ስም የተመሰገነ ይሁን። የሚጠግን ቃል ሰባሮን የሚጠግን ቃል ዛሬ በዚህ ጉባኤ እንድለቀቅልን ዘንድ ጸልያለሁ። ያለ መከልከል ጌታ ሁላችን ቃል ጣምቶን እግዚአብሔር ቃልን መስማት ፈልገን መጥተናልና ያንተ መገኛት በዚህ ጉባኤ እንዲገኝ ዘንድ ጸልያለሁ። አንተ የሌለበት መጸለይ አንተ የሌለበት ጉባኤ ምንም አረከንም አይጠቅመንም። ጌታው ያንተ መገኛት በዚህ ጉባኤ በዘርፋፋ ልብስ እንድትመላለስ ዘንድ ጸልያለሁ። ባርከን ቀድሰን ዛሬ ቃል ሲተላለፍ ጌታው ባሪያ ይዞ ሲቀርብ ጌታው ያለ መከልከል ጌታው ያለ መከልከል ለኛ የታሰበው ለኛ የታቀደው ቃል ጌታው እንድነገርልን ዘንድ ጸልያለሁ። አንተ በአንደበታቸው ላይ ያንተን የሚጠቅመንን የሚረባንን ቃል ጌታው እንዲያስተላልፉ እንድትረዳቸው ዘንድ ጸልያለሁ። አንደበታቸውን በመንፈስ እሳት አንደበታቸው ጌታው በጮ የተቀመማ እንዲሆን ዘንድ ጸልያለሁ። ካንተ የሆነን ብቻ ጌታ ከራሳችን እንጨምራለን ስንል እንሳሳታለን። እባክን ጌታ ሰውንም ጌታ ይጎዳል። ካንተ የሆነን ቃል ሰጥተህ ማስተላለፍ የሚችሉበት ጸጋ እንድሰጣቸው ዘንድ ጸልያለሁ። ዘመኑን ዋጁ እንዴት እንደምትመላለሱም አስተውሉ ብለሃል። በማስተዋል በጥበብ እንድንመላለስ አንተ እርዳን። አትለን፣ ከኛ ጋር ሁን። በዚህ መካከል አንተ ተመላለስ። ቃልህን ሊከ ፈውሰን፣ ቃልን ሊከ ጠግነን ለዘላለም መንግስት ወራሾች እንድንሆን አንተ እርዳን። በሰላም አውለን በጌታችን በኢየሱስ ክርስቶስ ስም አሜን።